ሰላም የቻናላችን ተከታታዮች፣ ዛሬም እንደተለመደው ተወዱታላችሁ ብለን የገመትነውን የኮሪያ ተከታታይ ፊልም የሆነውን ሻንን ክፍል 1 ይዘንላችሁ መጥተናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንድታደርጉ እየጠየቅን ወደ ትዕይንታችን ስናልፍ ትዕይንታችን የሚጀምረው አንድ ትምህርት ቤት ውስጥ ያንጊ የተባለ ተማሪ እያሳየን ነው። ይህም ልጅ ከተማሪዎች በተለየ የአይኪው መጠኑ ከፍ ያለ ሲሆን ተማሪዎች የሚያስጨንቁትና በጣም እንደሚያስፈራሩት እያየን ከመሃላቸውም አንዱ ሻን የተባለ የሀብታም ልጅ ብቻ እሱን እንደማያስቸግረው እንገነዘባለን። በመሃልም አብረው ከሚማሩ ልጆች ጋር እየሄደ በመሃል ሻንን ካየው በኋላ ቁሞ መኪናውን ማድነቅ ከጓደኞቹ ጋር ይጀምራል። ትዕይንቱም ሲቀየር ያንጊ ከትምህርት ቤት ወደ ሚሰራበት የእቃ ማመላለሻ ስራ ገብቶ ያሳየናል። ትንሽም ከሄደ በኋላ እቃ ድርስ ከተባለበት ቦታ ሲደርስ ያዘዘው ሰውዬ በጣም በመናደድ ጥሎት እንደሄደ የሆነች ሴትዮ በቁጣ ተነግረዋለች። በኋላም ከእቃውን ተቀብላ ትሄዳለች። እሱም እዛው አካባቢ ያለ በሱ ዙሪያ የነበሩት የሚማሩ ሰዎች ላይ ብዙ ሰዓት አፍጥጦ ይቆማል። ወደ ስራ ቦታውም ሊመለስ ሲል መሬት ላይ የተጣሉ እሱ ጋር የሚመሳሰሉ የትምህርት ቤት ውጤቶችን ያገኛል። በዚህም ደስተኛ በመሆን አሪፍ ውጤት የሆነውን መሰብሰብ ይጀምራል። በመቀጠልም ሱፐርማርኬት አዳር ወደሚሰራበት ቦታ ይወስደናል። የዚህም ሰዓት ተቀምጦ ስልኩን እያየ ሳለ የሆነ ሰው በመግባት ሲጋራ ይጠይቀዋል። ይህም የገባው ልጅ የገዛ ጓደኛው ሲሆን ያንጊ በቁጣ አይዲ እንዲያሳይ ይጠይቀዋል። በዚህም ጓደኛው አሁን ብዙ ሰዓት ሰርቶ የሚፈልገውን እንደሚገዛ በመናገር ያናደዋል። ከዛም ትንሽ ከወሩ በኋላ የያንጊ ጓደኛ ጫማውን በማሳየት አንድ ወር ጠንክሮ ሰርቶ እንደገዛው ይናገራል። በዚህም ያንጊ በመደናገጥ ጓደኛውን ካደነቀው በኋላ መሞከር እንደሚፈልግ ሲናገር እሱም አውልኮ ይሰጠዋል። የዚህም ጊዜም ያንጊ በመደንገጥ ከገዛው እንኳን አንድ ቀን ሳይሞላው እንዴት እንደሰጠው ሲጠይቀው ጓደኛውም ሁሌም በሱ ደስተኛ እንደሆነ በመናገር ፈታ እንዲል ይጠይቀውና መሳሳቅ ይጀምራሉ። አውቶም ከጨረሱ በኋላ ትዕይንቱ ይሁን ላይ የተፈጠረው ከ3 ቀን በፊት መሆኑን ያሳየናል እና አሁን ያንጊ ብቻውን የጓደኛውን ጫማ በማቀፍ እያለቀሰ መሆኑን እናያለን። ከሷ አጠገብም የጓደኛው ሬሳ ሲያሳየን በማይታወቅ ነገርም ጓደኛው እንደሞተ እናያለን። የዚህን ጊዜ ማጠገቡ ሊያረጋጉት ቢሞክሩም በጣም ስሜታዊ ሆኖ እያበደ ያሳየናል። ትዕይንቱም ሲቀየር ቀብር ቦታው ላይ እናቱ እያለቀሰች እንዲሁም ልጇን ከሷ በማረቅ ሌላ ትምህርት ቤት እንዲገባ ያደረገው አባቷ ነው በማለት ትቆጣዋለች። የዚህም ጊዜ አብሮት ከያንጊሂም ጋር የቆሙት ልጆች ሙሉ በሙሉ ከድሃ ቤተሰብ የመጡ እንጂ ከሚማሩበት ትምህርት ቤት የሚማሩት የሀብታም ልጆች እንዳልሆኑ እንረዳለን። ያንጊሂም በሚያስታውስበት ጊዜ ከጓደኞቹ ጋር ትምህርት ቤት እየተማሩ ጉልበተኞች በሚደበደባቸው ሰዓት ጀርባውን በመስጠት የራሱን ስቃይ ሳይሆን የጓደኛውን ድብደባ ለመደገፍ ሲሞክር እንዲሁም አብሮ ተቀምጠው እያወሩ ሳለ ምንም እንኳን ገንዘብ ባይኖሩ ጠንክሮ ሰርቶ ሊገዛ የሚፈልገውን ጫማ እያሳየው ከዛም ሊበቀልለት እንደሚገባ ለራሱ ቃል ይገባል። በመቀጠልም ትዕይንቱ ሲቀየር ጋዜጠኞች አንዱን ባለስልጣን ቃለ መጠይቅ ሊያደርጉለት ሲያፈላልጉት ያሳየናል። ሲመጣም በያንጊ ጓደኛ ሞት የገዛ ልጁ እጁ እንዳለበት ይጠይቁታል። እሱም ማንም ከህግ እንደማያመልጥ ልጁም ቢሆን እንደሚያስጠይቀው ተናግሮ አሁን ላይ የተባለው ነገር ሁሉ ወሬ እንጂ መረጃ እንደሌለ ይናገራል። በዚህም ሰዓት ያንጊና ጓደኛው ሲሳቅባቸው የነበሩ ጎረምሳዎች ለነሱ በጣም አስቸግሯቸው እንደነበሩ እንረዳለን። እንዲሁም ከያንግ ጓደኛ ሞት እጃቸው እንዳለም እያወሩ ሳለ በመቀጠልም ያንግ ከወንዶች ጋር እያወራ እንደ ድንገት የሚያስፈራሩት ልጆች ይጠሩትና ወደ እነሱ ይሄዳል። የዚህም ሰዓት እነሱ በመሃል ላይ በማቆም ካወሩት በኋላ ፈሪ በመሆኑ ምክንያት ለጓደኛው ሞት ተጠያቂ ማን እንደሆነ እንደማያውቅ በመናገር በቅርብም እሱ ሚሉትን ካላስተካከለ ከጓደኛው ጋር ጥሩ ቦታ ሞቶ እንደሚያገኙ በመናገር ይሳሳቁበታል ይጀምራሉ። በዚህም ጊዜ ለመናደድ ይሞክርና እሱ እንዳይሰድቡት ያስጠነቅቃቸዋል። ግን የዚህን ጊዜ ሊመታቸው የሚፈልግ ከሆነ እድል ሲሰጡት እሱም ጉዳት ቢያደርስ የሚከፍለው እንደሌለ እነሱ ግን ከመቱት ቢጎዳ እንኳን በገንዘብ ኃይል መዳን እንደሚችሉ እንደማይጠየቁም ይናገራል። የዚህም ሰዓት መሀለኛው በተደጋጋሚ በጥፊ ከመታው በኋላ ብር በመጣል አንስቶ እንዲጠቀምበት በማለት ባንዴ የወር ደሞዙን ይሰጠዋል። በዚህ መሃል ባለስልጣኑ ማለትም አባቱ ይመጣና ምን ያደርጉ እንደሆነ ሲጠይቃቸው ገንዘብ ጠይቆን እሱን እንደሰጡት በመናገር ሊሄዱ ሲሉ
ጊዜያዊ አባትየው ልጁን ትኩር ብሎ በማየት ከዚህ በፊት እንደሚያውቀው ተናግሮ ለምን ፊቱ እንደቀለ ይጠይቋል። ከዛም አንደኛው ጓደኛ በመፍተን በጓደኛው ሞት አዝኖ እንደሆነ ሲናገር በተከታታይም ሌላ ጓደኛው ድንገት እንቅልፍ አጥቶ አድሮ ይሆናል ሲል አባትየው ተቆጥቶ ሀሳቡን መስጠት እንዲያቆሙ ካረገ በኋላ በጓደኛው ሞት ካዘነ ጓደኛው ጥሩ ቦታና የቀብር ዝግጅት እንደሚያደርግለት ተናግሮ ይሄዳል። ጓደኞቹም እሱን እንደሄደ የተከታተሉ ከኋላ ይስቁበታል። ከዛም ደካማ በመሆኑ እናም ለጓደኛው መከራከር ባለመቻሉን በመበሳጨት ይጀምራል። ከዛም መኪና ውስጥ ሆኖ የጉልበተኛውን አባት በሚያይበት ጊዜ ብሩን በመጸየፍ አንስቶ ያይዘዋል። ከዛም በመከፋት ስሜት ውስጥ ሆኖ ሁሉን ችሎ ይሄዳል። የዚህን ጊዜ ከጉልበተኞቹ መካከል ቻን የተባለው አባት ይህን ተመልክቶ ያዝናል። ያንጊ በመራመድ ከቦታው እየሄደ ሳለ ቻን ወደ አባቱ መኪና ይገባል። ከዛም ጓደኞቹ ጋር እያወራው ነበር፣ ለዛ ነው ያረፈድኩ ሲል አባቱ ቆጣ በማለት ያንግን ከርቀት በመጠቆም እሱ ያንተ ጓደኛ ነው ይለዋል። እሱም ቆጣው አስደንግጦት ዞር ብሎ ያንግን ካየው በኋላ የክላሱ ልጅ እንደሆነ በመናገር ሌላ ምንም እንደሌለው ያወራል። የዚህን ጊዜ አባቱ ለምን ያንግን ከሌሎች በተለየ ጓደኛ እንዳላረገው ሲጠይቀው ቻን እሺ ሲለው አስቀጥሎ ከነሱ ጋር የሆነ ለነሱ ቫልዩ ስላለው እንጂ ምንም ባይሆን የሚወደው እንደማይኖር እንደ ያንግ አይነት ፐርሰናሊቲ ያለው ሰው ግን እሱ ያለውን ነገር ሳይሆን ሰው በመሆኑ ሊወደው እንደሚችል ተናግሮ እንዲያስብበት ይጠይቋል። ትዕይንቱም ሲቀየር አብሮ የምትሰራው ልጅ ሰሞኑን ያየችው የቅጥር ማስታወቂያ እንዳለ እንዲሁም እሱ እንዲወዳደር ስትጠይቋለች። የዚህን ጊዜም ዝም ይላታል። እሷን በመቆጣት ባጁ ላይ ያለው ስም የሱ እንደሆነ ተናግራ ሀሳቡ ከማን ጋር እንደሆነ ስትጠይቀው እሱን በመበሳጨት የትም እንደማይሄድ እንዲሁም ይህን አስተሳሰቧን ቦስ ቢሰማ ከስራ ሊያባራት እንደሚችል ተናግሮ ሀሳቡን ሲያስቀየራት በኋላ ይህን ሁሉ የምታወራው ስራ እንዳጣች እንደሆነ በማሰብ የተለያዩ እቃዎችን ያሸክማታል። የዚህን ጊዜ አንድ ሰውዬ ወደ ሱፐር ማርኬት ይገባና የዚህን ጊዜ አብሮ ስትሰራ የነበረችው ልጅ ሰላም በምትለው ሰዓት እሱም ጠጥቶ ነበርና ቆሻሻ በመጣል ከሱፐር ማርኬቱ ይወጣል። የዚህን ጊዜ ያንግ በመናደድ ከሁሉም ሰው ፈገግታ ማሳየት እንደሌለባት ሲናገር እሷን ለምን ስትለው የዚህን ጊዜ ፈገግታን እንደሚያስንቅ ተናግሮ ቆሻሻውን በመሰብሰብ አውጥቶ ይጥለዋል። ከውጭ ቆሞም እያለ እሷ በትኩረት ማየት ትጀምራለች። ከዛም ለብቻዋ ታወራና ስላልሳቀና ስለተቆሳተረ የሚያምርበት መሰለው ትላለች። ትኩር ብላ የካየችውን በኋላ ምንም ቢኮሳተር እንደሚያምር ተናግራ በፈገግታ ያየችው ትሽኮረመማለች። ትዕይንቱም ሲቀየር ያንጊ ጋር ወስደንና እሷም አነስተኛ ካፌ ተቀጥራ የምትሰራ አስተናጋጅ እንደሆነች ያሳየን። ስሟን ባንሱ እንደሆነ እየተረዳን ስራ ቦታ ላይ ያለችን እናቷ በመደወል አባቷ ያበደረቻቸው ሰዎች እንደመጡና ቤቱን እየፈተሹ እንደሆነች አባቷንም እንደደበቀችው ይናገራል። የዚህን ጊዜም በፍጥነት በመምጣት ትዕይንቱን ወደ ባንሱና ያንግ ቤት ይወስደናል። በዚህም ዛብታ ያበደራቸው ሰዎች ጋርና የተጨቃጨቁ ያሳየናል። እነሱም እሱ ቀኑን ሙሉ ተቀምጠው እንደሚጠብቁት በመናገር ታናሽ ልጇን አባቷን ያያንቆሽሹ ስታይ እሷም ለእናቷ ተደርባ ጊዜ እንዲሰጣት ስትጠይቅ፣ በተቃራኒው እነሱ ግን እቤት ያለው ጠረጴዛና ምንጣፍ ላይ በመጋደም ቁጭ ብለው ይጠብቁታል። በዚህም መሀል ያንግ ይገባል። እነሱም ባዩት በኋላ በጣም ቤተሰቦቹ በእነዚህ ሰዎች እንደተጨነቁ ያለ። ከዛም ጥሏቸው ምንም እንዳልተፈጠረ ወደ ቤቱ ሊገባ ሲል እንደ ድንገት አባቱ ይመለከተውና ለዚህ ሁሉ ችግር መንስኤው አባቱ እንደሆነ በማሰብ አባቱን በመጮህ ይጠራዋል። ለምንም እንደተደበቀ ሲጠይቀው አበዳሪዎቹ በመደናቀጥ ከተኙበት ቦታ ፈጥነው ይነሳሉ። ከዛም ለምን እንዲህ እንዳደረገ በቁጣ ይጠይቅና የህፃንነቱ መንፈስ እንዳልለቀቀው ይናገራል። ከዛም ያንግ ደህና ደሩ በማለት ጥሏቸው ወደ ቤቱ ይገባል። ከዛም ዛሬ ያገኘውን ብር በማየት የሚቆጥበው ብር ላይ ዛሬ ያገኘውን መንገድ በማሰብ በጣም ያዝናል። ከዛም እህቱ በመምጣት ለምን እንደዚህ እንዳደረገ አባቱ የፈለገ ቢጣለው ራሱ እንዲህ ማድረግ እንደሌለበት ተናግራ በዚህም ሰዓት የሚቆጥበውን ብር በማየት ለምን ያባታቸውን ብር እንደማይከፍሉ በመናገር ብሩ እንዲሰጣል ታስማሙ ስትል እሱ ግን ይህን ለማድረግ 2 አመት በላይ እንደሆነው አባቱ ግን በ2 ወር ውስጥ እንዳጠፋው በመናገር ሀሳቡ እዚህ ቤት እስከመጨረሻው መላቀቅ እንደሆነ እሷም ያመጣችው ሀሳብ እንደማይቀበል ይናገራል። ትዕይንታችንም በዚህ ያልቃል።